ጌታቸው ረዳ አሁንም የአገኘው ተሻገር በግሉ የሰጠው ውሳኔ ነው የሚል ነው። በጣም ፈኒ ነው። ጌታቸው ረዳ ራሱ የሚፈታው ፓራዶክስ አይደለም የገባበት ማጥ። በአንድ በኩል ራሱ እንደሚያውቀው በተናገረው አይደለም በተነተነው አይደለም ጌታቸው ረዳ ኑሮም ባስመሰከረው ማለት ነው። ለምሳሌ ከትግራይ ወደ አዲስ አበባ ከመምጣቱ በፊት ወይም ጌታቸው ረዳ ከአብይ በተቃራኒ ቆም ያለው ባለበት ጊዜ የአብይን ባህሪያት ሲገልጽ እና ተላላኪዎቹ አሽከሮቹን በተመለከተ በተለይ የአማራ ክልል አመራር ነን የሚሉት የባዕዴን ሰዎች በራሳቸው በአማራ ልዩ ኃይልና በአማራ አድማ ብተና ወይም በአማራ ፖሊስ አይጠበቁም። አብይ አህመድ በሪፐብሊካን ጋርድ ነው የሚያስጠብቃቸው ከቤተሰቦቻቸው በሙሉ ተለይተው የሚል ከቤተሰቦቻቸው ተለይተው ያሉበት ቦታ ሌላ ነው። በጥበቃ የሚደረግላቸው በሪፐብሊካን ጋርድ ነው። ብዙዎቹ ደግሞ ባህር ዳር የማያድሩ በአዲስ አበባ ነው የሚያድሩት ከፍርሃት የተነሳ ያለ ሲተነትን ሲያነሳ ነበር። እንዳውም ፈርዘር ራቂልና የባዕዴን ሰዎች አብይ ጋር ሂደው የተወተፉ ካድሬዎች የአብይ ተላላኪዎች ምግባቸው የሚበሉትን ምግብ ሜኑ እንኳን አብይ አህመድ መርጦላቸው ነው፣ በራሳቸው ሳምባ የሚተነፍሱ አይደለም የሚለውን በደንብ አድርጎ ማብራሪያ ሰጥቶ ባዕዴኖችንም ስለሚያውቃቸው ባላቸው መጠንም ደግሞ ያኔ ትክክል ነው ያለው። አብይ አህመድም ሜኑ ጭምር መርጦላቸው የሚበሉ ነው ያለው ትክክል፣ እሱንም የሚበይንላቸው ይሄም አከራካሪ አይደለም። ጌታቸው ረዳ ይሄንን በትንታኔ ማለት ብቻ ሳይሆን ይሄንን በዚህ ደረጃ ባዕዴንንም አብይ አህመድን ማቃዋለው ብቻ ሳይሆን ሄዶ ኖረው እንደገና እነዛ ባዕዴኖች የሚሉትን እሱም ከትግራይ ህዝብ ተነጥሎ እሱም ኖርኩበት ካለው ድርጅት ከድቶ አብይ ጉያ ስር ሲሄድ ጌታቸው ረዳ ማስረሻ ሰጤ ሲሆን ማለት ነው። ወይም ጌታቸው ረዳ ኮሎኔል ፋንታውን ሲሆን ወይም ጸዳሉን ሲሆን ሄዶ ወይም እነያሱ አባተን ሲሆን ሄዶ እጅ ሰጠ። ከነያሱ አባተ ከሌሎቹ የሚሻለው ተሽሎ ከሆነ የሚሻለው የተሻለ ደሞዝ አለው። ከቤንዛይድ ጋር አዛምዶት የተሻለም ገንዘብ ገንጥሏል። ከነዚህ ናቸው አይደል የሚባለው ይሄ ነው። ከዚያ በተቀረ ግን ጌታቸው ረዳ ምን መብላት እንዳለበት ምን መብላት እንደሌለበት የሚወስንለት ግን አብይ አህመድ ነው። ተለይቶ የአብይ ባህሪ ተለይቶ ሌላው ላይ የሚሰራ ጌታቸው ረዳ ላይ የማይሰራ አይደለም። አንድ ሁለተኛውና በጣም መሰረታዊ ነገር አይናችን እያየ ጌታቸው ረዳ አብይ አህመድ እንዴት እንደሚኖር ፊውቸሩ ምን እንደሆነ ጭምር በአደባባይ ነው ያሳየ። በተለይ የማትረሳና በጣም ክላሲክ የሆነችው የአብይ አህመድ ጌታቸው ረዳን የምንድነው ፖለቲካ ሞቶ እንዲቀበር ያደረገበት በአደባባይ ለካድሮቹ ለባለስልጣናቱ የሚመገቡትን ሜኑ ጭምር አብይ ነው የሚወስንላቸው ባለበት አንደበቱ አብይ ጌታቸው ረዳን አዲስ አበባ አስመጥቶ ዳቦ ቆርሶ እንደ ሕፃን ልጅ ሲሰጠው አሳይ። በሁለት ነገር ገለጸው ጌታቸው ረዳ። አንድ ጌታቸው ረዳ በሚሰጠው ሐሳብ ኤክስትራ ማይል ሄዶ በጣም ኤክስትራ ማይል ሄዶ የአሽቃባጭነትን የመጨረሻዋን ጠርዝ ሲነካት አብይ አህመድ ፈገግ እያለ እየሳቀ ተመለከተው። ጌታቸው ረዳ ስለ መጽሐፉ የሚሰጠው አስተያየት፣ ስለ አብይ ስብዕና የሚሰጠው አስተያየት ይሄ ድንገት ከ6 ከ7ኛ ክፍል ተወንጭፎ ከየት እንዳመጣው የማይታወቅ ዶክትሬት አገኘ ብሎ ሲገልጸው የነበረውን አብይ አህመድ የሚደንቅ ዕውቀት ያለው እያለ ሲተነትን ለራሱ ለአብይ አህመድ ያስቀው ነበረ። በየመድረኩ ላይ አብይ የሹፈት ሳቅ ሲስቅ ጌታቸው ረዳ ለማመስገን ሲንደባለል ሚዲያ ላይ ነበር የሚታየው። ፋይናሊ አብይ አህመድ እዛው በአደባባይ ላይ ጌታቸው ረዳ የሚሰጠውን ሐሳብ ተንተርሶ ጌታቸው ረዳ እንግዲህ ከትግራይ ወደ ከድቶ ከመምጣቱ በፊት ስላለው የጌታቸው ረዳ ቆይታ ሲገልጽ ጌታቸው ረዳ ሕፃን እያለ አሁን አደገ። አየው ሕፃን እያለ የሚናገረዋል። ጌታቸው ረዳ በፊት ሳያድግ በፊት የሚናገረው ብሎ ያኛውን
መቼም ፊዚካል እንዳልሆነ ግልጽ ነው ለሁላችንም። ሳያድግ ሲል ጌታቸው ረዳ እንጭጭ ነበረ አያውቅም ነበረ ብሎ ይቅር ያልኩት የማያውቅ ስለሆነ ነው፣ አእምሮ እንደ ሕፃን ስለሆነ ነው ብሎ በህዝብ ፊት አዋርዶት ነው። ሰው በሁለት መንገድ፣ አንድ ፊዚካሊ መጀመሪያ ሕፃን ልጅ ነው አለው። ለማረጋገጥ ደግሞ ሌሎች ኃላፊዎችም ባሉበት የስቴት ቴሌቪዥን ቪዲዮ እየተቀረጸ እየታወቀ ኢማጂን በኢትዮጵያ ባህል ድፎ ዳቦ በየምንድነው ተቆራርሶ ሲመጣ እያንዳንዱ በሁለት እጁ አመስግኖ በቅዱሳን ስም ከሆነም ቅዱሳኑን ስም ጠርቶ ያክብርልኝ ይስጥልኝ ብሎ በሁለት እጁ አንስቶ ይመገባል። እንዳውም እውነት ለመናገር ድፎ ዳቦ የሚታደል ከሆነ ልጆችም ቢሆን ለማንሳት አቅም የደረሱ ራሳቸው እንዲያነሱ ይደረጋል። ለማንሳት አቅም ላልደረሱ ይሰጣል። አንዳንድ ጊዜ ተለቅ ያለ ከድፎ ዳቦም ለየት ያለ ማናቸውም ሌላ ዳቦ ከሆነ ጥብኛም በሉት ምናምንም በሉት ተቆርሶ ለልጅ ይሰጣል። አብይ አህመድ በስቴት ቴሌቪዥን ህዝብ እያየ ድፎ ዳቦ አምጥተው የሚያስይዙ ሰዎች ሲያስይዙ ጌታቸው ረዳ በእጁ እንዳያነሳ አብይ አንስቶ ካነሳው ላይ ቆርሶ ሲሰጠው በቴሌቪዥን አሳየ። ለልጅ የሚደረገው ልማድ አድርጎ አሳየ። ይሄ በእድሜ ዘመኑ ጌታቸው ረዳን የሚከተለው ጌታቸው እስካለ ድረስ የፖለቲካ ታሪኩ በተነሳበት ጊዜ ሁሉ የመጨረሻ የፖለቲካ ሞቱ እንዴት አይነት አሟሟት እንደሞተ የሚታይበት መገለጫ ተደርጎ ቢነሳ ጌታቸው ረዳ ትላንት ሲል የነበረው ይሄ በፍርድ ቤት ወዘተረፈ ያለው አንስቻለሁ ያለውን አሁንም አጠናክሮ እርግጠኛ ስለሆንኩ ነው የፌዴሬሽን ምክር ቤት እንዳልወሰነ ተሰብስቦ ድምፅ እንዳልሰጠ እርግጠኛ ስለሆንኩ ነው አለ። በነገራችን ላይ አብይ አህመድ እንዴት አድርጎ እንዴት እንደሚቀልድባቸው ስትሰሙ በጣም እንደው ያሳዝናል። የእውነት እንዲህ መጫወቻ የሆኑበትን ምክንያት ሰው ለሆዱ እንዴት እንዲህ ይሆናል? ሰብሰብ አድርጎ እነ ክንድያ እዛ አዲስ አበባ ላይ ያሉ የትግራይ ተወላጅ ነን የሚሉትን እነ ጻድቃን እነ ጌታቸው ረዳን አሰባስቦ የፌዴሬሽን ምክር ቤት አባላትን ሎቢ አድርጉ፣ ያው ስብሰባ ይጠራ መባሉ ስለማይቀር እየዞራችሁ እናንተ እያነጋገራችሁ ሎቢ አድርጉ እና የቀድሞ የደቡብ ክልል መሪጋም እንዲገናኙ አድርጎ እሱ እንዲያገናኛቸውና የፌዴሬሽን ምክር ቤት አባላት ጋር አብሮ እንዲሰራ ብሎ አቅጣጫ ሰጥቷል። በዚህ በኩል በአብይ ጉያ ስር ላሉ የአብይ አማራዎች ደግሞ በፌዴራል ስር መባሉ በገለልተኛነት ቢያንስ ከትግራይ ክልል ውጪ ሆኖ ምርጫ እንዲካሄድ የሚያስችል ሁኔታ ስላደረግን ወደፊት የእናንተ የመሆኑ እድሉ የሰፋን ይላቸዋል። ይሄንን የመተንተን የምናምን ጉዳይ የለም። ጠቅላላ ተሰብስበው ዝናሽ ታያቸው ቀሚስ ስር ተቀምጠው አብይ የነገራቸውን ወደ መተንተን ገቡ። ማን ነው ስሙ? ጋዜጠኛ ተመስገን ደሳለኝ አንድ ጊዜ አስታውሳለሁ፣ በኢህአዴግ ጊዜ በጣም አብዮት ጠሪ መጽሔት ነበረችው እንደምታውቁትና የአዜብ ቀሚስ ምን ያህል ይሰፋል የሚል ታይትል ያለው አርቲክል ጽፎ አስታውሳለሁ። ጀነራሎቹ እንዴት ደጅ እንደሚጠኗት እና እንዴት ደግሞ በቃ እንዴት አንዳንዶቹ ይሄ ዝም ብሎ ለየት ያለ ለራሳቸው የተለየም ግምት ያላቸው ይኖራሉ። ግን እንዴት ይሄ አድርባዩ ሁላ ባጫንተውት አጫ ብሏል ጌታቸው ረዳ። ደያስ ክስተኛ ነው ብሏል። በጣም እስክስታ ይወዳል የእውነት እና ባጫ አሁንም ምክንያት ፈልጎ እስክስታ እየመታ ነው በተገኘው ምክንያት ሁላ